ባርሴሎና በአትሌቲኮ ማድሪድ ናካውት ተደረገች ማን 2-1 ብታሸንፍም በእለቱ 2-0 ነበር ያለፈው ጨዋታ ተደገመ ዛሬ ደግሞ ኤሪክ ጋርሲያ ቀይ ማን እንደ ባርሳ አሳዛኝ ተሸናፊ አክቹሊ እንደ ባርሳ እንደ ለሚን ያማል አሳዛኝ ተሸናፊ የለም ማን አንቺ እንዳወራሽው ተጫውተሻል ያወራሽው መተሽ ለመተግበር ሞክረሻል አንቺ ምንም እንዳታዝኝ አባቴ ሃንሲ ፍሊክ ነው ማዘን ያለበት እንዴ እመኔ ነው ምልማና እንዴት ቀይንም ታገኙልን ገራ ሃይላይን አለ አንደኛው ተጫዋች ሃይላይናችሁን ቢት ያደርጋል ሊያገባው ሲል ተከላካዩ እንዳይገባ ሲል ፋውል ይሰራል ክሊር ኤንድ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ቀይማ ይሄ ከርስ ነው ምክንያቱም የአራልሆንም ሲጨመር ከርስ ነው በቃ ቻምፒየንስ ሊግ ኳርተር ፋይናል ሰሚ ፋይናል ቀይ ካርድ ባርሴሎና ግድ ነው ሬድ ኤፍሲ ሆነሻል አንቺ ለምን ማሊያሽ ላይ ያለውን ሰማያዊው ላሽ ብለሽ ቀይ ብቻ አትለብሽም እንደኛ ማንዬ ተረዳሽኝ አይደል አረ እኔ በሳምንት ሁለት የመጫወት እኮ መረረኝ እንጋጠም ምናምን ብለሽ ዝተሽብኛል ደካማው ማድሪድ አስወጣሽ ካፕ ቶርናመንት ከሆነ አትሌቲኮ ማድሪድ ናቸው ማለት ለ3 ነጥብ ሲሆን ብቻ ነው ምቺው ከባሻ ከኮፓ ዴል ከቻምፒየንስ ሊግም ሲያረግሽ ከባድ ነው ማለት ይበቃ ከባድ ግን ተፋልሟል የተፋለመው ለምን ሁሉንም ሞቅሞ ዛሬ ፔድሪ ራሱ እንደሌላ ጊዜ አልነበር አሳዛኝ ተሸናፊ ነሽ አንቺ ከርስ ያለብሽ ከርሳም የስፔን ክለብ ማለት ነው ወያላውን ታስወግድልኛለች ከሻምፒዮንስ ሊግ ቀባል ተስፋ አድርጌ እቋጥረልሻለሁ አንቺ ከሌላው ብሰሽ ትገኛለሽ ትሻለሽ ስትበይ ማን ነው ወያላውን የሚያስቆምልኝ ሻውን ቆይ ማን ነው መታገል ለፍቻለሁ ምናምን ቀይ ካርድ ወጥቶብኝ በየጨዋታው ነው ቀይ ካርድ የሚወጣብኝ ወይ አንደኛው ለምዘጠኝ ጨዋታ ይዘሽ አትገቢም ምን አይነት ቲም ነሽ አንቺ ደግሞ እንዳንቺ አይነት ደግሞ ይከላልናቅ መከላከል ምንም አይችል አንድ ፈላል ሌላው ዋቴ ነው እናቋለን እኮ አንድ ፈላ ብቻ ነው ግሩ የሚሰራው ላይ ያማል በቃ ሌላው ዋቴ ነው እኮ እዛ ያየን እኮ አረ በጣም ነው በቃ አሁን ወያለውን ማን እንደሚያስቆምል አላውቅም በቃ ቻምፒዮንስ ሊግ ላይ ሌላ ስራ ጨመርሽብኝ አንቺ ያው ባርሳ ይሄ የቀይ ካርድ ሱሱ ማለት ነው የቀይ ካርድ ልክ እንደዚህ እንዲህ ከሱስ በላይ ነው የሆነበት ነው ማለት ገና እንጦሮጦስ ይከቷል እንጦሮጦስ አንተ ተመልከቱ በቀይ ይወል እዚህ ወጥቶበታል እዚህ ጫውታ ወጥቷል በዚህ ወጥቷል ያየው ብዛቱ ማለት ነው ይሄ ሃይላይን መጮት እንደዚህ ሪስክ ካለው ወይ ጎል እንዲገባባቸው መፍቀድ ነው ወይ ደግሞ ካልሆነ አላስፈላጊ ፋውል አለ መስራት ነው ወይኔ በእናት እንዴ እኔ እንዴት ጓጉቼ እንደነበር ፈርስታፉ ኳሱ እንዴት አባቱ እንደሚያመርኮ ገብቷል ዶሚኔት አድርገውታል በጣም እየሞከሩ ነው ብዙ ጎል ያስቆጥራሉ ብዬ እየጠበቅኩኝ ነው አልሆነም ያማል ግን ይችላል ያማል የምሬን ነው የምላችሁ ይችላል እንዳወራሩ ግን በጣም በከባዱ ጠብቄው ነበረ ኖርምዬ ነው ግን ከባርሳ ጋር የመገናኘት የዘመናት ምኞቴን ገደልን የከተተው ይሄ የቀይ ካርድ ሱስሽ ባርሳ አፈራባሽ ባርሳ ወይኔ ያማል ስንቴ ነው መነግር ስንት ጊዜ ነው መነግር አንተ ሮናልዶ አይደለም ስቶሪ ላይ ምናምን እዛ መግለጫ ላይ ኦራፋርም እያረክ ምናምን አትግባ ማንም አይደለም ማንም ሰው ሮናልዶ መሆን አይችልም ምናምን በል ምንም አታመጣ ሙሉ ቀን ስታጥፍቱ ላለ ምንም አንድ አገባ ባርሴሎና አትችሉም በቃ መከላከላችሁ ማን ደርሶ መልስ ቀይ ይወጣባችኋል ሁለት ተጫዋች በሜዳችሁም ከሜዳችሁም ውጪ እንዴት በቃ አንታችሉ ማን አትችሉም እንኳን ያለፈ አትሌቲኮ ማድሪድ ይችላል ሃራምቦል ነግሬው ነበር ሰከንድ አፍ ላይ ሌቭል 8 ሃራምቦል ተጫወተባችሁ ሌቭል 10 ቢሆን ኖሮ ጭራሽ ሁለት ታቻ ወይ ምናምን 3-2 ተሸንፋችሁ ነበር የምትወጡት ያማል ሰው የሚነግረን ስማ አይኖ በጣም የሚገርም ችሎታ ያለ ተጫዋች ነገር ሮናልዶ አይደለም ከጨዋታ በፊት ዝም ብለህ አትለፍልፍ ማንንም ሰው ሮናልዶ መሆን አይችልም እንዴ በቃ ዝም ብለህ ተጫወት እኮ አንተ ዝም በል የቁጥር መጉደል በአቅምም በሞራልም ነው ዜሮ የሚያደርግ ማለት ነው የባርሴሎና ተጫዋቾች በድጋሚ የልጅ ስራ ማለት ነው ሞሊና አሁን መጨረሻ ላይ ያባከነውን ኳስ ተመልክታችኋላ ልክ እንደዛ የመሆን እድል ነበረው በእርግጥ ያኛው አጥቂ ነው ጨራሽ አጥቂ ነው ግን ደግሞ እየተመራ ነው እንደዚህ አይነት ስህተት አይሰራም የመጨረሻ ሰው ነው ቀይ ካርድ እንደሚያሰጥ ታውቃለህ ደባሪ ፋውል በድጋሚ ዛሬም ማለት ነው ባርሴሎና በቀይ ካርድ የግለቷ ታይም በነገራችን ላይ በጣም የግለቷ ታይም ባርሴሎና ጎል የማስቆጠር ቻንስ በደንብ ነበር ማለት በደንብ ነው አትሌቲኮ በ10 ተጫዋች እንኳን እንዴት እንዳፈገፈቁ ተመልክታችኋል እየመሩ ነው ያቺ ታይም ላይ የላሚን ያማል ተሰጦ በደንብ ተሰራ ነበር በጣም ትልቅ ስህተት ነው የሰራችሁት ዛሬ የልጅ ስህተት ማለት በጣም አዝናለሁ እኔ በግል እግዚአብሔርን ባርሳ እንዲያልፍ ነበር የፈለኩት የማድሪድን ማሊያ ለብሼ ማለት ነው ለማንኛውም ይመቻችሁ አትሌቲኮ ማድሪድ ዘንድሮ ባርሴሎናን ማለት ነው ልክ እንደዚህ እግር ብላ ነው ያለው በቃ ቀጥታ ማለት ነው ይላችሁ ሪያል ማድሪድ
በባርሳ እንደሚጨቆነው ማለት ነው። አትሌቲኮ ማድሪድ ዘንድሮ ባርሳን እየጨቆነ ነው የሚገኘው። በቃ ዘንድሮ ለነገሩ ሰከንድ ሌግ ላይ እኮ ባርሳ ያሸንፋል፣ ግን ምንም ውጤቱ መና የሆነ ውጤት ነው። ባለፈውም ኮፓ ደሬ ላይ እንደዚሁ፣ አሁንም ቻምፒዮንስ ሊግ ላይ እንደዚሁ ፈርስት ሌግ ይገረፍና ሰከንድ ሌግ ተፍተፍ ይላል፣ ያሸንፋሉ፣ ግን በቂ አይደለም። የቀይ ካርድ አባዜ ባርሴሎና ከዓመት ዓመት እኔ ማን እንደረገማቸው አላቅም፣ ማን ቃለ መሐላ እንዳስፈጸማቸው አላቅም። ቀይ ካርድ ካላዩ በቃ እኔ ደስ አይላችሁ እንዴ? ለማንኛውም ማለት ነው የዲየጎ ሲሞኔው አትሌቲኮ ማድሪድ ባርሴሎናን ጥሎ አልፏል። ታዲያ ከማን ጋር ነው የሚገናኘው አትሉ? ከማን ጋር ነው የሚጫወተው አትሉ? ተዛላችሁ አይደለ? ይሄ ተዘጋጁ። ባርሳ እበቀልልሻለሁ፣ እኔ የምበቀልልሽ ዲያጎ ሲሞኔን ማለት ነው። እኔ ማየት የምፈልገው ፕሪሚየር ሊግ ላይ ነው። ላይክ በጣም ሄክቲክ በሆነ ፕሪሚየር ሊግ ውስጥ እንዴት ነው ሃንድል የሚያደርገው? ማለት ባርሳና ማድሪድን ብቻ እየገጠመ ሰውዬ እንደዚህ የሚቀውስ ከሆነ አስቡት ፕሪሚየር ሊግ ላይ ቢመጣ ማለት ነው። እና እኔ በጣም ነው የምወደው። ላይክ በጣም የሚገርም ካራክተር ያለው ሰው ነው። ፓሽኑ ምናምን የሚደንቅ ሰው ነው። እና ዛሬ ስላለፉ በጣም ደስ ብሎኛል። ስላሸነፈ አትሌቲኮ ስላለፈ በጣም ደስ ብሎኛል። ባርሳ ግን ምን ሆኖ ነው? ተመሳሳይ ቦታ ተመሳሳይ ጥፋት፣ 2 ቀይ ካርድ አስባችሁታል ማለት በጣም ነው የሚገርም። ባለፈው ሳምንት በዚህኛውም እና የሃንሲ ፍሊክ ባርሴሎና ወድቋል። እኛ ስፖርቲንግ የምናልፍ ከሆነ አትሌቲኮ ነው የምናገኘው ማለት ነው። ከባርሳ ይሻላል። ከባርሳ ሚድፊልድ፣ ከባርሳ የአታኪንግ እንትን ይሻለናል። ግን እንዴት ነው የምንወጣው? መጀመሪያ ስፖርቲንግን እንወጣኛ። ሌላ ታብ አለብን። ብቻ አትሌቲኮ አልፏል፣ ይመቸን። ፒኤስጂም አልፏል። ሊቨርፑል እስከ ረፍት አሪፍ ነበሩ እና እየቀያየርኩ ዋናውን አትሌቲኮን አድርጌ ማለት ነው እየቀያየርኩ እያየኋቸው ነበረ። ፒሲ መስሎ ነበረ። ሰከንድ አፍ ግን አልቻሉትም። ስቀየር ዴምቤሌ እያገባ ነው። 2-0 ተሸንፈዋል። 4-0 ማለት ነው። ሶ ሜቢ ፒኤስጂ እና ሙኒክ የምናይ ይመስለኛል። ከዛ ሙኒክ ወደ ፋይናል፣ አርሰናል ወደ ፋይናል። አረ ባርሳ ልጅነቴ፣ አረ እድል ተጫውተዋል። ምን ያድርጉ? ይሄ የቀይ ካርድ ሰበብ ምን ያርጉ? ተጫውተዋል። ላሚን ያማል ሞክራለች። የሚገርም ተጫዋች ነው የምር። እግሩ ላይ ኳሱ ያምራል። ነገር ግን በቃ እግር ኳስ አንዳንዴ እድል ያስፈልጋል። እድል ደግሞ ከአትሌቲኮ ማድሪድ ጋር ነበረች። ሞክረዋል ባርሳዎች። እኛን እንጂ መጽናኛ ያጣ ነው። የሊቨርፑልና የባርሳ ደጋፊ ሆነን ነው እንጂ መጽናኛ ያጣ ነው። የሚገርም ጨዋታ ነው። የምሬን ነው የምላችሁ። እኔ እንዲሁም የሊቨርፑል ጨዋታ ሳይመስጠኝ ቀርቶ ሳይ ነበር የባርሳ። የምሬን ነው የምላችሁ። እኔ አስጠልቶኝ የሊቨርፑል ጨዋታ ማለት ነው። ባርሳ ቢያልፉ በጣም ደስ ይለኝ ነበር። ሊቨርፑል ስላላለፈ ባርሳ ቢያልፍልኝ መጽናኛ ነበረ፣ ግን አልሆነም። ተጫውተዋል። አትሌቲኮ ማድሪድ ድንጋይ ቲም። ጉድ ላክ አርሰናል፣ ጉድ ላክ። የአትሌቲኮ ማድሪድ ቲም ራሱ በጣም ያምራል። ሲከላከሉ ሲያጠቁ በቃ ኮምፓክት ሆኖ አንድ ላይ ነው የሚያጠቁት፣ አንድ ላይ ነው የሚከላከሉት። ባላንስ የሆነ ቲም ነው። ዋው! የሚገርም ሴሚፋይናል ነው ያለን አርሰናል ከአትሌቲኮ ማድሪድ። ሌላ ዓመት ተመሳሳይ ባርሴሎና እንግዲህ ሬሞንታዶ እንግዲህ ወደ ባርሴሎና ይዞር የሚለውና ሰው እንደውም ኮምፕሌክስ ያደርግ ነበር። ላሊጋ ክለብ አንድ አትሌቲኮ ለምን እንዲያልፍ የማትፈልጉት ነው የሚለው የተሻለ ቲም ነው በሚል እንግዲህ ለፍ ነበር የታሰበው። ኤኒዌይስ እኔ በመሀል ብላችሁ የምፈልገው እኔ በጣም በቃ አንዳንዴ ፍረስትሬትድ ብትሆኑ ራሱ ደጋፊ ይገባዋል። ምንም ብትሉ ዛሬ መብታችሁ። በእውነት ነው የምላችሁ። አንዳንዴ ሲሚላር የሆነ ሚስቴክ በተለይ ተመሳሳይ ስህተት የተሰራ በየአመቱ እናንተ የምትቃጠሉት ምንም ምክንያት የለም። ምንም እውነት ቀልድ አይደለም። ይሄ ለመሳቅ ምናምን አይደለም። እግዚአብሔርን ነው የምላችሁ። ላይክ ስለ አሁን ይሄ በድጋፍ ምናምን ዙሪያ አይደላሱ እያዩት ያሉት እና ይሄ አክሴፕተብል አይደለም። በኤክስፒሪየንስ በሆኑት በታዳጊዎቹ እንደዚህ አይነት ጥፋት ሲሰራ ሳምቲንግ ነው አይ አጮቱ ነው ምናምን ልትሉ ትችላላችሁ። ግን የሆነ ነገር ችግር አለ። አላውቅም ከርስም ሊሆን ይችላል። አይ ዶንት ኖ ብቻ ያው ላሊጋ ምንም አይነት ዜና ያጣሱ ተለምዶ ፕላስቲክ ብቻ ነገር ሀሳባችሁ ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ ያደርጋችሁ በደንብ መቶም ጊዜ የተመቻችሁን ጊዜ ብቻ ኮፒ ሊንክ አድርጉት። እንቀጥል እስቲ ተጫዋቱ ምን ተመሳሳይ አይነት ጥፋት ባርሴሎና በመስራቱ ራሳቸው ላይ ኤሪክ ጋርሲያ እንዳያውስጥ ቀይ ካርድ ሲመለከት የተና 80ኛው ደቂቃ ላይ እስከዛ ድረስ ያ ባርሴሎና እንዳያውስጥ ቻንስ ይፈጥር ነበረ። በቫር እንኳን ጎል ተሽሮበታል። ከበድ ያለች በኦፍሳይድ የመጣ ፈራን ቶሬስ ያው ፖዚሽኒንጉ ሲያስተካክል እንግዲህ ዛሬ ጥሩ እንቅስቃሴ ቢያደርግም በጋቪም ዙሪያ ጥሩ ነገር ሰርቶ ነበር ጉዳት እንደመመለሱ። ግን እኔ በጣም ከፍተኛ ችግር
እንደምትመለከቱት እዚህ ጨዋታ ላይ ፔድሪ 6 ቁጥር ቦታ ላይ ኦልሞስት ጨዋታውን ኢንፍሉዌንስ እንዲያደርግ ሲያስቀምጠው ነው እና ኳሱን ብቻ ላለመነጠቅ ሲባል ፔድሪ 6 ቁጥር ልክ ቆጥለው ኳሱን ወደ ጎን ወደ ግራ ወደ ቀኝ ብቻ እንዲያጮት ማድረጉ ነው። ምናልባት ፔድሪ 8 ቁጥር ሚና አግኝቶ በደንብ ከፍ ብሎ ቢጮት ጥሩ ይፈጥር ነበር ብዬ አስባለሁ። ዲዮንግም እንዳያውስ ከረፈደ ነበር የገባው። ዲዮንግ ቀደም ብለህ ብታስገባው ሰከንድ ሃፉ መጀመሪያ ላይ ተጎዳ አልተጎዳውን ባርሴሎና ላይ የሚቀረው እንግዲህ ሲዝን እንግዲህ ምንም ቢሆን መወጣት ይችላል እና ያለ ፍራንኪ ዲዮንግ ማለት ነውና እሱን በማሰብ እንግዲህ አስቀምጦት ተመልተን ነበረ። ግን ዛሬ ሪስኩን ቢወስድ ባይነበርኩኝ ፔድሪ ፍሪዶም እንዲያገኝ አልሆነም። ብቻ የተፈጠረው ነገር ታክቲካሊ የምትወቅሱ ትችላላችሁ፣ በብዙ ነገር ልትሄዱ ትችላላችሁ። እኔ ግን በበኩል የማስበው በጣም በሚያስቅ ሁኔታ ስለ አንዳንዴ ምን መሰላችሁ እዚህ ጋር ማሰብ ያለባችሁ በድጋፍ ምናምን ጉዳይ አታስቡት። የጨዋታ የተመለከት ማለት ነው እንደዚህ ቀይ ካርድ አሁን በተደጋጋሚ ሴሞን ላይክ ያለፈው ዓመት እንደዚህ ተበልታል፣ ካለፈው ዓመት በፊት እንደዚህ ተበልታል፣ አሁን በዚህ ዓመት ደግሞ ተመሳሳይ እንግዲህ የዛኛው ሊግ ላይ ፕሮፌሽናል ላስት ማን ፋውል ተብሎ ኩባርሲ ሲወጣ አይተሃል። እሱን አይተው እንኳን እሱ ልጅ ነው ተባለ። አሁን ኤሪክ ጋርሲያ እንኳን ኤክስፒሪየንስ የሆነ ዲፌንደር እንደዚህ ሲደግም ስታይ ያስቃል። በጣም በቃ ስለ ከመሳቅ ውጭ ሌላ ነገር የለውም። በጣም ነው የሚገርሙ። ስለሆነ አጫጮቱን ልጠቅሱ ይችላል፣ ተጫዋቹን ልጠቅሱ ይችላል። ግን አንዳንዴ በረኛነት ብታምኑስ ምን ችግር አለ? ቱኒ ጆዋን ጋርሲያ ነው ቤስ ጎልኪፐር ሲንተው ወድ ነው በዚህ ዓመት ስለ እድል አለው ሙሉ ለሙሉ ይገባበታል ብዬ አላስብም። ምናልባት ሊያድነውም ይችላል። ባያድነው እንኳን ባርሴሎና 11-11 የሚጫወት ከሆነ እንዳያስ ነው ከ80 ደቂቃ ከቀይ ካርዱ በኋላ አልነበረም እና 11-11 ቢጫወት አይደለም በ18 ደቂቃ 2 ጎል 3 ጎልም ሊያገባ ይችላል ባርሴሎና። የምናውቀው ነው እውነታው ነው ፋክቱን እናወራ ከተባለ እና ያ በጣም የሚገርምና የሚያስቅ ነው። እኔ እንኳን ለማድሪድ ትንሽ ኮንፊደንስ ድሮፕ ያደርግ ነበር። ዛሬ እናንተ ብታሸንፉ ያው ትንሽ ኮንፊደንስ ያነሳሳ ነበር። እናንተ መጥፎ ሲዝን አሳልፋችኋል፣ ለእኛ ትቆጠራላችሁ ብዬ አላስብም። አብዛኞቻችሁ እየዞራችሁ ነበር። ያ እንግዲህ እርቁን ሰብረውታል በሚያዝን ሁኔታ፣ እኛ ለነሱ ብናስብ። ኤኒዌይስ ግን አትሌቲኮም የላሊጋ ቲም ነው አልፏል። እንግዲህ ወጥሮም ቢሆን እስቲ ከዚህ በኋላ የሚያደርገውን እናያለን። በአርሰናል ይገናኛል ተብሎ ይገመታል። እስቲ ዊል ሲ ብቻ ያ ቬሪ ሳድ ፎር ባርሴሎና። አይዟችሁ ከማለት ውጭ ሌላ ምንም ምለው ነገር የለም። በጣም ያሳፍራል። እንደተለመደው ከአውሮፓ ሻምፒየንስ ሊግ መድረክ ተሰናብተናል ኩለርስ። ኤኒዌይስ ላይክ ብዙ ተስፋ መጀመሪያ መስጠት አልፈለግኩኝም። በተለይ ከመጀመሪያው ዙር በኋላ ኦልሞስት ተስፋ ቆርጬ ነበረ። በተለይ ሻምፒየንስ ሊግ ላይ ያለብን ከርስ እኔ በጣም ነው የሚገርመኝ። ከአመት ዓመት የሚስተካከል አይነትም አይደለም። ለሻምፒየንስ ሊግ ብዬ ባርሴሎናን ደግፌ አላቅም። ላይክ ግን ከአመት ዓመት በሻምፒየንስ ሊግ ላይክ ተስፋ እየቆረጥኩኝ ነው እየመጣሁ ያለሁት እና አምና ኢንተር እያለን ወደኋላ ስንመለስ አንዳንድ ጊዜ ተመሳሳይ የሆኑ ከርሶችም ሲከተሏችሁ ሰምታይምስ በቃ ለእናንተ አልተባለም ማለት ነው ያ ነገር ሰው ላይክ በቃ መቶ ይሻላል ብዬ አስባለሁ። ከዚህ በኋላ ስለ ሻምፒየንስ ሊግ መጥቼ ኢቭን ኢፍ ቀድሜም ሳውራ የነበረው ለእናንተ ቢያንስ ለማድረስ ያለውት እዚህ ጋር ስለ ባርሴሎና ለማውራት ነው እና እናንተን አክብሬ ነው እንጂ ዛትማች ሻምፒየንስ ሊግ ላይ የተለየ ተስፋ ጥዬ አልነበረም እና የተለመደው መንገድ በተለመደው ሁኔታ በሚያሳዝን ሁኔታ ጥሎናል። ትንሽ ተስፋ እየሰጣችሁ የሚወጋችሁ ነገር ደግሞ በጣም ነው የሚያሰለው። ኤንዌይስ ቢሸነፍም ባይሸነፍም ይሄ ከለር በልባችን ላይ እስካለ ድረስ መደገፋችንን አናቆምም። ኤንዌይስ ቪስካ ባርሳ፣ ቪስካ ካታሎኒያ። ሁላችሁም የባርሴሎና ደጋፊዎች ፎሎ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ አሁንም ጉዟችንን እንቀጥላለን። ቢያንስ የላሊጋ ዋንጫን ይዘን የምናጠናቀቅ ይመስለኛል። ይመቻችሁ። ቀጣይ ብናገኘውን ቡድን ለይተናል ይላቸዋል። ማነው በሉኛ? ማነው በሉኝ? ሙቋም ይወዱት ቀዝቃዛ የሚፈሩት እነሱ ናቸው። በባርሳ መውደቅ ማለት ነው። እውነት ደስ ብሎኛለም ተከፍቻለሁም እና ሞር ግን ማዘን ይብሳል። መደሰትም ጥሩ ነው። በቃ ቢያንስ ቀጣይ ላይ ለማግኘት ደስ ይለኛል። ግን ደግሞ ያማል። እውነት አልገባችሁም? በመውደቅ ብቻ ሁለቱም ስሜት ድብልቅልቅ ብሎብኛል። ግን ዋናው የምናገኘው አትሌቲኮ ማድሪድን ነው። ስፖርቲንግን ጠቅ እናደርግና እሷን እናባርና ማለት ነው። ምን እናደርጋለን? ሙቁ አንዘጋለን። ሙቁ አንዘጋለን። ምንም ቁም ነገር የለውም። በቃ አስባችሁ በጣም ተቃጥያለሁ። በጣም ማለት ቅጥልን ያረክኝ ኩንዴ የተባለ እከካም ሲጀመር ባርሳና ቀይ ካርድ በቃ ምርጥ አስፈላጊ ወሳኝ ጨዋታ ውስጥ ቀይ ካርድ አይጠፋም። ባርሳ ቤት እከክ የሆነ ነገር አለ። ምን እንዳለ አላውቅም። እከክ የሆነ ነገር ነው። ያማል ምን ያርግ? ለአምስት ይዙታል። ለአምስት እየመጣ አይችል ጨዋታ የማይችል ሰውዬ ሲሞን የተባለ እድሜ ልኩን ዋንጫ ያሳካል። እድሜ ልኩን ማለት ነው። የፈሪ የሽንታም ጨዋታ ማለት ሀራምቦ ስለሚጫወት እድሜ ልኩን ስለሚጫወት መቼም አያሳካም።
ለ7 ለ5 አንድ ሰው እየደበደቡ ጎል ውስጥ ገብቶ መቀመጥ እኮ ነው የቀራቸው። ባርሳ ደግሞ መከላከል ላይ ችግር አለበት። ያንን ተጠቀሙ። ካውንተር እነ ግሪዝማን እየሮጡ ማለት ነው። ኢካካም ማለት እድሜ ልካቸውን አትሌቲኮ ማድሪድ ማለት እድሜ ልካቸውን ምንም ነገር ዋንጫ አይበሉ ደደቦች ማለት ደደብ። ምን አይነት ሰከንድ አፍ ነው? ምን አይነት ሰከንድ አፍ ነው የተጫወቱት? ጨዋታውን በጀመራችሁበት መንገድ እንዴት ሰከንድ አፍ 2-1 ነው እኮ አንድ ጎል እንደሚያስፈልጋችሁ ምን አይነት እኔ ለምንድን ነው ፈርናንዶ ቶሬዝን ቀይሮ ራሱ ያስወጣው? ልጁ በጨዋታው አሲስት አድርጎ ጎል አስቆጥሮ ሶስተኛ ጎል አስቆጥሮ ተሽሮበት ሙድ ላይ ያለ እንዴት አንሲ ፊል እኔ ማይሆን ስህተት ነው የሰራው። ማይሆን ስህተት ላንዶቭስኪ ምን ሊያደርግልህ ነው? የተነቃቃ ሊስታው በየአመቱ መታመን በየአመቱ ማልቀስ ቻምፒየንስ ሊግ የሚባል ቱርናመንት በክርስቶስ ባርሳ ምን አይነት የሚያስጠላ ቱርናመንት እንደሆነ አንዳንዴ አላውቅም። በእግዚአብሔር እኔ እኮ ለምን ደግሞ እኮ ተስፋ እንደሰጡ እኮ ነው የሚያገባኝ። እኔ አሁን ሃንሲ ፍሊክን እንዴት ብዬ ልውቀሰው? እነዛ ሁላ ደደብ ተጫዋቾችን ሰብስበው ምን ብዬ ልውቀሰው? ሰውየው የሚከተለው ሃይ ሪስክ ወስጄ ሃይ ሪዋርድ አገኛለሁ እያለ የሚጠቀም በጣም ኦብሰስድ የሆነበትም ሃይ ላይን ምናምን ቻምፒየንስ ሊግ ላይ እንደው በቃ ይሄ ነገር አይሰራም እንዳትሉ አምናም ቢሆን የወደቀበትን ዘንድሮም ኢቭን የወደቀበትን መንገድ ስትመለከቱ የተጫዋቾች ድድብና አምናም ከኢንተር ጋር ኦልሞስት ማድረግ ያለባቸውን ነገር አድርገውት ነበረ። ግን ትንሽ ኤክስፒሪየንስ መግደል ኢቭን ዳኛም እንዳለ ሆኖ ያማል ማሻማት የሌለበት እንኳን ብቻ የሆኑ አጋጣሚዎች ገደል ይከቱታል ማለት ነው። እና ምን ብሌም ታደርገዋለህ ሰውየውን? እውነት ነው ይሄ ሃይ ሪስክ ወስጄ ሃይ ሪዋርድ አገኛለሁ ምናምን ስትል ይሄ ቻምፒየንስ ሊግ ቶርናመንት ነው። 1 ሰከንድ ነገሮችን ገደል የምትከት ቶርናመንት ነች። በጣም ጥንቃቄ የሚፈልግ ነው እንጂ ሪስክ ወስደህ ነገሮችን ትምትልበት አይደለም። በቃ ቻምፒየንስ ሊግ ላይ ጥንቃቄ ነው ውጤታማ የሚያደርግ ጥንቃቄና ሃንሲ ፍሊክ ወይም ባርሳ ደግሞ ለየቅል ናቸው እና ከዚህም በኋላ ዋጋ ያስከፍለዋል። ነገር ግን ምን ብለህ ይህንን ሰውዬ ብሌም ታደርገዋለህ? እንደዚህ አይነት የበሰበሱ ተጫዋቾችን እያጫወተ ማለት ነው። ራሽፎርድ እኔ ዩናይትድ ቤት ጨጓራኝ ሲልጠው ኖረ። አሁን መቱን ባርሳም ጋር ጨጓራኝ እየላጠው ነው። ጥቂት ተጫዋቾች ናቸው ምርጥ ባርሴሎና ውስጥ ማለት ነው። ቡድኑ እንደ ቡድን አብረው ያደጉ ናቸው። የላሜሲያ ልጆች ናቸው። የተነገራቸውን ነገር የመተግበር ችግር የላቸውም። ከዛ ባለፈ ግን በጣም በቃ የማይረቡ ተጫዋቾች ናቸው። በጣም አብዛኞቹ ማንን ጠቅሼ ማን እንደምተው አላውቅም። ድፍን 11 ዓመታት ባርሳ ቻምፒየንስ ሊግ ከበላ ማለት ነው። ድፍን 11 ዓመታት ቅርብ ጊዜ ነው የሚመስለው። ኤምኤስኤን ትሪዮ ማለት ነው። ሜሲ፣ ኔይማር፣ ሱዋሬዝ ቻምፒየንስ ሊግ ጁቬን አሸንፈው ሲያሳኩ ላይክ እኔ እንደ ትላንትና ነው ትዝ የሚለኝ። 11 ዓመት ሆነው አሁን ድፍን 11 ዓመት ባርሳ ቻምፒየንስ ሊግ ላይ በየአመቱ ቁስል በየአመቱ በቃ ህመም። በኢየሱስ በጣም ሃይ ሪስክ ወስዶ ነበር ሲጫወት የነበረው። እንደዛም ሆኖ ግን ሁለተኛ ጎል አስቆጠረ። ስንት የሚያስቆጩ ቻንሶች አራው ቴስታ እንደዚህ ይገጫል። በክርስቶስ ቴስታ ከሰው ጋር ነው እንደምትደባደበው እንደዚህ የምትገጨው። በእግዚአብሔር ስንት ቻንስ ነው የተገኘው ባለቀ። በኢትዮጵያ የምትገኙ እንግዲህ የስፖርቲንግ ሊዝበን ደጋፊዎች እንኳን ደስ አላችሁ። በግማሽ ፍጻሜው አትሌቲኮ ማድሪድ ከስፖርቲንግ ሊዝበን እንግዲህ ይገናኛሉ። ባርሴሎና አልፎ ቢሆን ኖሮ ለስፖርቲንግ ሊዝበን ትንሽ ጨዋታው ከበድ ይለው ነበር ብዬ አስባለሁ። ጭራሽ ማለት ነው ጭራሽ ማለፍ ያልነበረበት ቲም ያለፈው አትሌቲኮ። እግዚአብሔርን አንተ ባርሳኔ በቃ የቻሉትን አድርገዋል። አሁን ማንም ጀጅ ማድረግ አይቻልም። የቻሉትን በሙሉ አድርገዋል። ያማል ብቻውን በቃ የሆነ ምን አይነት ምታጠኛ ተጫዋቹ ግን በቃ አንዳንዴ እግር ኳስ እግዚአብሔርን ሲስቱት እንደዚህ አንተ ለሜሲ የተፈቀደ ነገር ብቻ እኮ ነበር እንዲህ ያዞረ ይሰጣችኋል። እኔ ወይኔ እግዚአብሔርን ጭራሽ አሁን አርሰናልን ያስጥሏል። አሁን በአርሰናል ከወደቀ ይሄን ይብላ አትሌቲኮ። እግዚአብሔርን ባርሳ ቢያንስ ሄዶ አርሰናል የማስጣል ቻንስ በጣም ሰፊ ነበር። በስመ አብ። እግር ኳስ ገንታይ ግን ወዳጅ ላይ ጀርባ አይሰጥም፣ ለወዳጅ ጀርባ አይሰጥም። እግዚአብሔርን የእግር ኳስ ወዳጅ ባርሳ ነው። ባርሳ ላለፉት ዓመታት እግር ኳስ ጀርባዋን እየሰጠችው ነው። በጣም እድሉ ጥምም ያለ ባክ ቱ ባክ ቀይ ማለት ነው። በጣም ነው የሚያሳዝነው። ሃንሲ ፍሊክ በጣም ነው የሚያሳዝነው። እኔ ሃንሲ ፍሊክ በጣም በቃ እኔ እግዚአብሔርን በጣም ከአቅሜ በላይ ነው ማለት ኤሪክ ጋርሺያ፣ ፌራን ቶሬዝ፣ ጄራርዶ ማርቲን ማለት የባርሳ ደጋፊ አይናቸውን ሊያያቸውም
የማይፈልጋቸው በጣም የወረዱ ተጫዋቾችን ከየት አምጥቶ ምን አይነት ቲም ሰርቶ እንዳሳየን ስታዩ በጣም ሊደነቅ ይገባል። ባርሳ ቤት ለመጫወት የሆነ አይነት ዲኤንኤ የባርሳ ዲኤንኤ ያስፈልጋል። ራሽፎርድ ደግሞ ዲኤንኤው ያህያ ነው። እንኳን ባርሳ ቤት የትኛውን ቤት ላየው ራሱ አልፈልግም። በጣም ልክ ያልሆነ ተጫዋች ነው። ትንሽ እኔ እንደው ሃንሲ ፍሊክን መተቸት እፈራለሁ እግዚአብሔርን። ትንሽ ቅር ያለኝ ነገር ሁለት ጨዋታ እንድትቆጣጠር የሚረዱህን ፌራን ቶሬዝ እና ፌርሚን ሎፔዝን አስወጥተ ዳይሬክት ተጫዋቾችን ራሽፎርድ እና ሌዋንዶስኪን በአንድ ጊዜ ማስገባት ትንሽ ጨዋታው እንዳትቆጣጠረው ወይ ደግሞ ለአትሌቲኮ አሳልፈው መስጠት ነውና ያየነውም እንደዛ ነበር። አትሊስት ፍራንኪ ዲዮንግ ቀደም ብሎ መግባት ነበረበት። እነዚህ ተጫዋቾች መግባት ከነበረባቸው ራሽፎርድ ምንም አይሰራም። ሩኒ ባለቀ ሰዓት ገብቶ ከራሽፎርድ የበለጠ ፐርፎርም አድርጓል። በጣም ያስቆጫል። በቃ በየአመቱ ወይ ቀይ ነው ወይ ኢንዲቪጁዋል ኢረር ነው። የሚቀጥለው አመት ባርሳ መቀነቱንም ፈቶ ቢሆን አንድ ወርልድ ክላስ ስትራይከር እና አንድ ሴንተር ባክ አስፈረመ። በጣም በቃ ልዩ የሆነ ቲም ማሳየት ይችላል ብዬ አስባለሁ። ተስፋው እኮ ነው ገና 4ኛ ደቂቃ ላይ አግብቶ ተስፋ ስለሰጠ ነው እንጂ ጨዋታው ከባድ ሊሆን እንደሚችል ግልጽ ነበር። ኮፒ ሊንክ ሪፖስት ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ረሳውሽ እንዳይመስልሽ እንጂ ቀጣይ ነይ የታለ ካምባኩ ስለ ካምባኩ በጣም ስትለቀደፍ ነበር። የታለ ካምባኩ ወገኞች እስማ ካምባክ ምናምን እንሰራለን ማለት ነው። አንደኛ ናችሁ ግን ሜዳ ላይ ዜሮ በቃ አመቱ ሙሉ እንዲህ እንዳላችሁ እስማ ድጋሚም ቀይ ያገኛችሁ ምንድነው? ከቀይ ጋር ተታጥራችሁ ወይስ ቁማር እያሳያችሁ ቀይ ወጣ ምናምን እያላችሁ ምንድነው የምታረጉት? ዛሬም ኤሪክ ጋርሲያ ደገመ። ምንድነው ያደረገው? ላሚን ያማል አሳዘነኝ። በቃ እንዲህ እየታገለ እጅ ባፍ የሚያስጨን ፐርፎርማንስ በጣም የሚያስጨንቅ ፐርፎርማንስ ነው ያለው ከያማል። ግን ምን ያደርግ ደረጃ የሆኑ ቲሜቶች ናቸው። ግን አገባኝ ተሸንፋችኋል። በጣም ደስ ብሎኛል። እርሶስ ደስ አላሉትም? ባርሳ ወድቋል። አትሌቲኮ ማድሪድ አልፏል። ይሄ እከክ የሆነ ቡድን የትም አባቱ ላይ ደርስ አትሌቲኮ ማድሪድ የተባለ ጥንብ ቡድን ሁሌ አንድ አይነት ሁሌ ቀይ ካርድ። እኔ ኤሪክ ጋርሲያ ላይ አልፈርድም። ለምን ሶርሎዝ አመለጠው? ይሄ ሶርሎዝ የተባለ ደደብ የሆነ ሰውዬ ለምንድን ነው ከባርሴሎና ሲጮት የሚቀነው? ባለፈው ተቀይሮ ገባ አገባ፣ ዛሬ ተቀይሮ ገብቶ ቀይ ካርድ ለባርሴሎና እንዲያገኙ አረገ። የትም አባቱ ላይ ደርስ መጀመሪያ ሲመደቡ እንደፈራሁት ባርሴሎናን ጥሎታል ማለት ነው። ባርሴሎና ከአርሰናል ላናይ ነው። ባርሴሎና የትም አባቱ አይደርስም። አትሌቲኮ ማድሪድ አርሰናልን አይጥልም። ነገ ነው እንደውም ስፖርቲንግ አርሰናልን ይመጣል እድል ያለው ማለት ነው። አርሰናል ሊያልፍ የሚችለው ባርሴሎና። አዎ ባርሴሎና ዲፌንድ ማድረግ አይችልም፣ ግን ማጥቃት ይችላል። አርሰናልን ደግሞ ካጠቃው ነው ጥሩ። ይሄ ደደብ የሆነ ቡድን መቼም አርሰናልን አያልፈውም። አርሰናል ነገውኑ እንዲወድቅ ብንቋጠር ነው የሚሻል። ይሄ የኔ አስተያየት ነው ማለት ነው። አትሌቲኮ ማድሪድ አርሰናልን በፍጹም ጥሎ ማለፍ አይችልም። ይሄ የኔ አስተያየት ነው። በቃ ሁሌ 1v11 ነው በቃ። ዛሬ እንደውም ብዙ አልተጫወተም፣ አገባ እንጂ ብዙ አልተጫወተም። በቃ እዛ ለ3 ለ4 ነው የሚይዙት። ኳስ ይዝ ገና ስብስብ ብሎ ነው የሚመጡት። እንደዛም ሆኖ ብዙ ቻንሶችን ፈጥሯል። ምን ማድረግ ይቻላል? ይሄን የመሰለ ዊንገር አርሰናል እዛ ሲቀልድባቸው ላላይ ነው። እዛማ ኢንካፔ ካላፊዮሪ ሳካ ለ3 ቢይዙት ራሱ እያንጠባጠበ ነበር የሚያልፋል። ፍሊክ ደግሞ ቀያሪዎቹ ላይ ቆየ። ትንሽ ቀደም ብሎ ነበር ራሽፎርድ ምናምን ማስገባባት ሌዋንዶስኪ ላሚን ያማል ቪስካ ባርሳ ራፊኒ ፔድሪ ዲያጎ ሲሞኔ ነው የኔ አባት ጭራሽ ደግሞ እንደዚህ ቼልሲ ሆኑ። በቀይ ነው የቼልሲ ደም አላቸው መሰለኝ። ይመቸው አትሌቲኮ ማድሪድ የምሬ ነው ትችላለህ። እኔ ደስ ነው ያለኝ ዲያጎ ሲሞኔ በጣም ነው የምወደው የምር። የኔ ጣፈንታ ደረሰሽ የምሬ ነው። ባርሳ ደስ ነው ያለኝ ነገ አደራ ቢያንስ ማድሪድ አደራ በሰማይ ነገ ታምር መስራት አለብህ የምሬ ነው። አደራ ማድሪድ ቢያንስ በዚህ ልካስ የምሬ ነው። ዛሬ ቆስል ብያለሁ። የሚገርም ሊቨርፑል አይቸው የቆሰለው ራሱ ሊቨርፑል የሚገርመው ሊቨርፑል አይቸው ይመቸል ሊቨርፑልን የምሬ ነው። ስላልቻላችሁ አይደለም መቻልም ሲበዛ ለካ ትሸነፋለህ እንዴ። ለ10 የኔዎቹ እኮ ለ15 ቢገቡ እንደዚህ አይጨው ለ15 ማለት በቃ አላለው እንጂ ከናንተ በስ እኔ ለ10 እንደዚህ ሲጫወት ቲም አላየሁ። እኔ አንበርክካችኋል አላለውም። ገባ ሁለቱን አግብተው አይመጣውም እኮ እኔ አሁን ዛሬ ለምን እንደተሸነፋችሁ ምንም ሪዝን የለው። አረ ጦሳችሁ ቀጣይ አርሰናለች እንግዲህ ባርሴሎና ከአውሮፓ ሻምፒዮንስ ሊግ ውድድር ውጪ ሆኗል። በዛሬው ጨዋታ ላይ በጣም ታክቲካሊ ዲሲፕሊን ነበሩ የዲየጎ ሲሞኔ አትሌቲኮ ማድሪድ ተጫዋቾች ማለት ነው።
በአንጻሩ ደግሞ የባርሴሎና ተጫዋቾች ምንም በቃ ዲሲፕሊን የሚባል ነገር አልነበረም። ሜዳ ውስጥ በጣም ሲሙሌት ሲያደርጉ ነበር። እንዲሁም ደግሞ በባለፈው ጨዋታ ላይ ኩባርሲ፣ በአሁኑ ደግሞ ኤሪክ ጋርሲያ በቀይ ካርድ ወጣ ምናምን በቃ በጣም እንጃ። ባርሴሎና እንዴት ነው ዘንድሮ ቼልሲን እየመሰለ ነው። ለማንኛውም ግን ማለት ነው እኔ እንደፈለጉት ነው የሆነልኝ። እንኳንም አትሌቲኮ አለፈ። ብቻ ለማንኛውም ባርሳ ዱብ ብላለች። ይመቻቸው። አርሰናል እንግዲህ ሴሚ ፋይናል ተጋጣሚያችንን አውቀናልና አትሌቲኮ ማድሪድ እንግዲህ ሴሚ ፋይናል ላይ ድጋሚ እንገናኛለን ማለት ነው በዚህ ዓመት። ይመቻቸው አትሌቲኮ ማድሪድ ዌልካም ብለናል፣ ሲዩ ዜር ብለናል። እና ልንገራችሁ አንድ ነገር ባርሳ ሻምፒዮንስ ሊግ ላይ ሻሼ ደግሞ ፕሪሚየር ሊግ ላይ የእግር ኳስ ህግ በስነ ስርዓት የሚተገበር ከሆነ አይችሉም ሁለቱም። ባርሳም ይሄ ነው እየሆነ ያለው። ትረሳላችሁ እንደ አርሲዎች ይሄን ቀይ ካርድ ትረሳላችሁ ወይ? የቫን ፔርሲን ቀይ ካርድ ትረሳላችሁ? እኛ አርሰናል እንረሳለን ወይ? መቼም እኮ ነው ማንረሳው። በቃ ካርማ ኢዝ ሪል። እኔ የባርሳ ጠላት ምናምን ሆኜ አይደለም፣ ግን እንደ አርሰናል ደጋፊ በጣም በባርሳ በጣም አዝነናል። በግልጽ በደል ምናምን አዝነናል። ኢቭን የ2006ቱ የሻምፒየንስ ሊግ ጨዋታ ራሱ ይሄ ጨዋታ እኔ እኮ ችለው ምናምን ቢጥሉን ምናምን እኮ ችግር የለብኝም። እናስታውሳለን እኮ ዳኝነቱን። ባርሳ ካርማዋን እየጠጣች ነው። ለማንኛውም ላይፍ በጣም ተጠንቀቁ፣ ብቻ ተጠንቀቁ። የምሬ ነው ብላችሁ ተጠንቀቁላችሁ። ካርማ ኢዝ ሪል የሚባለው ነገር የምር እያየን ነው እና ይመቻችሁ። የባርሳ ደጋፊዎችም እንግዲህ አይዟችሁ። ቀጣይ ዓመት እንግዲህ በተጠናከረ ጉልበት እንግዲህ መምጣታችሁ አይቀርም። አትሌቲኮ ማድሪድን ደግሞ እኛ አርሲዎች አንቀባረን እንሸኝላችኋለን። አታስቡ። እንግዲህ ቀድማችሁ ወደ ስፔን የተሸኛችሁ ቡድኖች ሆናችኋልና አትሌቲኮ ማድሪድ ደግሞ ቀጣይ ይሄዳል። ምንም እንዳትጨናነቁ ባርሶች፣ ይመቻችሁ። ባርሴሎና አያስፈልግም። በቃ ለሻምፒዮንስ ሊጉ ማለት ሻምፒዮንስ ለማሸነፍ እኛ ሁለቱም ማድሪዶች በቂ ነን። በቃ ስፔንን ወክለን የምንጫወተው ሀላ ማድሪድና አትሌቲኮ ማድሪድ ብቻ የሆነ ማለት ነው። አሁን እንቅፋት የሆኑብን ማለት ነው። ለሁለታችን ጠላት የሆነውን አስቀንጥረን ጥለናል። ዛሬ ስንጫወት ነበር ነው አብረን ሁለቱም ማድሪዶች አንድ ላይ ነበር ስንጫወት ነበር ነው እና ባርሳዎች ስለተሸነፉ በጣም ደስ ብሎኛል። አይደለም 3 እና 4 ቪዲዮ ሙሉ ምሽቱን ቪዲዮ ሲሰራ አዳሉ። ምን ትሆናለህ? ተበጠስ ከበለክ ተቃጠል ምንም ብታወራችም አሁን በቃ ተገርፈሃል። አርፈህ እንቅልፍን ተኛ። እንቅልፍ ከመጣልህ እንቅልፍ እንትን ቸው ባርሳ አባት ቀጣይ ሲዝን ጠብቅ። በቃ ወደ ፍጻሜ ለማላበቅ ገና ቀጣይ ጠብቅ። በቃ ትቃጠላለህ። በቃ አሁን ያለ አንድና አንድ ቻንስ ላሊጋውን ማሸነፍ ነው። እሱንም ጎሮሮ ግን ይያለው እየመጣው እገርፈሃል። በመጀመሪያ ባርሳ ከአትሌቲኮ ማድሪድ ጨዋታ ላመለጣቸው ሰዎች 10 ደቂቃ ሊነጸሎት እናደርጋለን። ይበቃል። ወደ ቲማችን ሊቨርፑል ስንመለስ ይሄ ሞላላ ማንጎራስ መላጣ የሆነ አሰልጣኝ ምንድነው ችግሩ? ቆይ ሊቨርፑል ይወደዋል ወይስ አይወደውም? ምንድነው ስራውን ይፈልገዋል አይፈልገውም? ለምንድነው ሳላም ቤንች አድርጎ የጀመረው? ሪዮ የሚባለውን ጩጮውን ለምንድነው ቤንች አድርጎ የጀመረው? እንድናሸንፍ አይፈልግም ወይ? ምንድነው ሐሳብ? ቆይ ሲጀመር ዴምቤሌ የሚባል ልጅ እኛ በቀጠቀጥ ነው እኛ ባጠቃ ነው አንድ ሄደህ ታገባለህ። ባላንደሩ የሚባል ነገር አበላትም። ይሄ ሻምፒዮንስ ሊግም የትም አትደርሱም፣ ከሙኒክ አታልፉም። ምድረቁ ጫጮች ሲያስጠሉ። እኔ ኡስማን ቤንዴሌ ምን አይነት ጎል ለፒኤስጂ ያገባ ምናምን ላለው ለካ እዚህ ሌላ ትኩሳት አለ ማን። በቃም አርሰናል እንደቀልድ አለፈ። የምሬ ነው። አርሰናል ሲጀመር የሚከላከል ቲም የሚሻለው ለሱ ማለት ነው። ስታጠቃበት ነው አርሰናል የማይችለው። ስትከላከል በጣም ይመቸዋል። 4-5 ጎል እመኑኝ አትሌቲኮ ማድሪድ ዘርሮ ነው የሚያልፈው። ዘርሮ እኔ እንደው ቋጣሪ ነኝ እጅ አልሰጥም። እኔ አትሌቲኮ ማሊያን ፈልጌም ቢሆን ገዛለሁ እንጂ እንደው እኔ ቋጥራለሁ እንጂ የሆነ ነገር እንዲፈጠር ግን በቃ ባርሳ ቢያልፍ ትንሽ ይቸገራል ብዬ አስባለሁ። ትንሽ ሳይሆን በደንብ ይቸገራል ብዬ አስባለሁ። ባርሳ የማጥቃት ችግር የለበትም። ገባ አይደል? ግን ምንድነው ባርሳ ደግሞ ምንድነው ባለፈውም በሜዳቸው በካምፖኖ ጨዋታ ላይ ማለት ነው ቀይ ያገኘ አሁንም ኤርሚን የጠላት ወዳጄ ነው ብዬ ባርሳን ብደግፍ ከሰላምና ከጤና ይብስም ብዬ እኮ አረ እከክ አንተና ብቻ አትሌቲኮ የልጅነቴ ወደፊት ሌላ ምንም ነገር የለም። አንተ ነገር ያለው አጥቃ ምን አይነት እድለ ቢስ ቲም ነው ባርሳ። በስማ እኔ አሁን የባርሳ ደጋፊ አይደለሁም፣ ግን ለአርሰናል ቀላል ቲም እንዳይደርሰው ካለኝ ስጋት ሽንጤን ገትሬ ነበር ለባርሳ ስቋጥር የነበረው።
ከአትሌቲኮ የተሻለ ቻሌንጅ ያደርገዋል አርሰናልን ብዬ ስለማስብ ባርሳ ለነገሩ አርሰናል ራሱ ዝም ብሎ ያልፋል እንዴት ይባላል? ስፖርቲንግ እኮ ቀላል ቲም አይደለም። የነገውን ይለፍ ግን እኔ እሺ አትሌቲኮ ምን አይነት አዘጋግን የዘጋችሁ ዛሬ? ቀጣይ ድንገት አርሰናል ካለፈ እንደዚህ አይነት አዘጋግ ዝጉ። እስኪ አንድ አግብታችሁ አስደስቱኝ እስኪ አደራ ሲሞኒ አለ። ሊቨርፑል ደግሞ እበቀላለሁ ብሎ ሄዶ የራሱ ባክ ቱ ባክ ፒኤስጂ ቀላል ቲም አይደለም። ፒኤስጂ እውነቴን ነው በዚህም ጀክሞ ፒኤስጂ አሁን ዘንድሮ ከአምናው የወረደ ፐርፎርማንስ ነው የሚያሳየው፣ ግን እንደዚህም ሆኖ አዛቲም ነው በጣም ታለንት የበዛበት ቲም እዚሁ ፕሪሚየር ሊግ ውስጥ ለቶፕ 8 ከ4 እስከ 8 ላለው ቦታ ትፋለማታለ ሊቨርፑል። እኔ ግን ቀድሜክ ካንተ የተሻለ ቦታ ይዘን አጠናቅቃለሁ። እኔ ስል ቼልሲ ነው። ይመቻችሁ። ቀን እነማን ላይ ሬሞንታዳ ሊሰራ ይችላል? የማንስ ጨዋታ የሞተ ነው ባልኩበት ሁኔታ ማለት ነው። የሊቨርፑል ኦልሬዲ ተሳክቶልኛል። 100% እርግጠኛ ነበርኩ የሞተ ጨዋታ እንደነበር። ያው ሎጂካል ሆኜ ምክንያት ስላቀረብኩ ነው። ሊቀለበስ ከሚችሉ ጨዋታዎች አንዱ የባርሴሎና እና የአትሌቲኮ ማድሪድ ነው ባልኩበት ሁኔታ ኦልሬዲ በቋፍ ደርሶ ነበር ባርሴሎናዎች። ስፔሻሊ እኔ እንኳን የፒኤስጂ እና የሊቨርፑልን ጨዋታ ነው ቢሆንስ ያየሁት፣ ግን ስታቱን ሳይ በጣም ልክ እንደነበርኩ ነው የሚያስታውቀው። ምክንያቱም ፖዚሽን ራሱ 70-30 በዛ ላይ ሾቶን ታርጌት ባርሴሎና ብቻውን የሞከረው ራሱ ወደ 8 ሞክረዋል። ኦፍ ታርጌት 3 ብቻ በብዙ መልኩ ዶሚኔት አድርገው ነበረ። ያው ባርሴሎና እንደ ስታቱ ከሆነ አንዳንድ ጊዜ አክቹዋሊ ስታት ይዋሻል፣ ግን ኳስ ስታውቁ ማለት ነው ፎርካስት የምታደርጉት ነገር ቢያንስ ብትሳሳቱ እንኳን የተቀራረበ ነገር ነው። ገብቶሃል? እግር ኳስ ፍትሃዊ አይደለም። አንዳንዴ በቃ ማለፍ ያለበት ቡድን አያልፍም። ማሸነፍ ነበረብን፣ ማሸነፍ ሳይሆን ማለፍ ነበረብን። ጎሎችን 4-5 ጎሎችን የማግባት እድል ነበረን፣ አልተጠቀምንበትም። ተጫዋቾቹ የሚችሉትን ነገር አድርገዋል። በጣም ክብር ይገባቸዋል ሁሉም ተጫዋቾች ማለት ይቻላል። ያው ጋርሻ አልፈርድበትም፣ እኔ ቀይ ካርዱ ላይም አልፈርድበትም እውነት ለመናገር። ዳኛው ግን በጣም ካርድ ያለዘ ይመስል ነበር። አትሌቲኮ አንድ ቢጫ ሳያገኝ ከሜዳ ወጣ። በጣም አስገራሚ ነገር ነው። ተደጋጋሚ ምቶች ነበሩ፣ ቢጫ ካርድ እንኳን አላወጣም። ትንሽ ይከብዳል። የሚችለው ቡድን አላለፈም። አትሌቲኮ ማድሪድ የትም የሚደርስ አይነት ቡድን አይደለም። ሲሞኔ አያልፍልህም ደግሞ በጣም ፈሪ ስለሆንክ ማለት ነው። አያልፍልህም። ለዛ ነው በቃ ሁሌም የሚያለቅሰው መጨረሻ ላይ ማለት ነው። በጣም ፈሪ ሆነ፣ ሽንታም ሆነ። አትሌቲኮ የትም አይደርስም፣ ማለፍ ይገባል። አልሆነም። የክብር አወዳደቅ ወድቀናል። በየዓመቱ በቃ ስህተት፣ ጥፋት፣ በራሳችን ጥፋት ካምፕኑ ላይ የሰራነው ጥፋት ዛሬ ዋጋ አስከፍሎናል። እኔ እርግጠኛ ነበርኩ አትሌቲኮን ሁሉንም ጨዋታዎች እንደምናሸንፍ ላሊጋውን ጨምሮ ስንገናኝ፣ ግን ተጎዳብን። ራፊና ተጎዳ። ያ አህያ እንደ አህያ ሲራገጥ ከዛ በኋላ በሜዳችን የኩባርሲ ስህተት ዋጋ አስከፈለ እንጂ አትሌቲኮ ምንም የሚከብድ ሆኖ አይደለም። አይታችሁታል። የተለየ አትሌቲኮ አሁንም አታዩም። በቀላሉ የሚወርቅ ቲም ነው። ዋንጫ ቢደርስም ራሱ 5-6 የሚገባበት ቡድን። ኢንተር ሚላን እንደዛ ጥሎን ፋይናል ተዋረደ። በቃ ያስጠላሉ። ቆሻሻ ሆነች ቲሞች ናቸው ከኛ እና ብቻ ላረጉት ነገር በጣም በቃ የሚቻላቸውን ነገር አድርገዋል። ይመቻችሁ። ሁሌም ባርሳ ቪስካ ካታሎ። እሺ አየን ጨዋታውን። እንግዲህ ምን ይዋጣችሁ? ፕሮፋይል ፒክቸሩ አሁን የት ይግባ? እኔ ያሳዝናል አንድ ሰው ጥሮ ሲሸነፍ፣ ግን አንዳንዴ ደግሞ ትርፍ ለፍልፎ ምናምን ሲሆን ደግሞ የታባቱ ያስብላችኋል። ምክንያቱም ባርሴሎና 100% ፐርፌክት ካልሆነ ጨዋታ ማሸነፍ አይችልም፣ ሬሞንታዳ ማድረግ አይችልም። ላይክ ዩ ካንት ኢን ዩር ዲኤንኤ አይደለም። የዳኛው ውሳኔዎች ምናምን ባወራ ደስ ይለኛል፣ ግን ይሄን የማድሪድ ጨዋታ ቢሆን እነሱ ማድሪድ ምናምን ብለው እኛ ላይ ሙድ ስለሚይዙ አይ ዶንት ዋና ጊቭ them any grace እና ነገ ሞር ፉትቦል ተኮር የሆነ ነገር እናያለን። ግን ፋን ቤዛችሁ በቃ ጀስት ኩል ዳውን ምንድን ነው ያለው? ሃቭ ሪስፔክት ብሏል ሃላንድ። ለሬሞንታዳ ሪስፔክት ይኑራችሁ። 100% ስትሆኑ ለመጫወት ነው። እሺ ዲስ ኢዝ ዘ ቻምፒየንስ ሊግ። ሰላም ደሩ
ዲያጎ ሲሞኔ ባርሴሎና ላይ ሃትሪክ ሰርቶበታል። በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ በተገናኙባቸው ሶስተኛውም አማራጭና አጋጣሚ ላይ ዛሬ ማሸንፏቸው ሃትሪክ ሰርተዋቸዋል። 2013 2015 እና ዘንድሮ ላይ ማለት ነው። በጣም አስደናቂ ጨዋታ የተመለከትንበት ነበረ። ሃንሲ ፍሊክ በ24 ደቂቃዎች ውጤቱን ለመቀልበስ ቢችሉም 2-2 ቢያደርጉም የአዲሞላ ሉክማን ጎል በጣም ወሳኝ ሆና አትሌቲኮ ማድሪድን ወደ ግማሽ ፍጻሜ ልከውታል። የነገውን የአርሰናልና የስፖርቲንግ ሊዝበን አሸናፊም በግማሽ ፍጻሜ የሚገጥሙ ይሆናል የዲያጎ ሲሞኔ ሰራዊት ማለት ነው። በጣም አስደናቂ ጨዋታ ነበረ። ባርሴሎና በደርሶ መልስ ቀይ ካርድ በመጀመሪያው ኮባርሲ፣ ዛሬ ደግሞ እንደዚሁ ኤሪክ ጋርሲያ ቀይ ካርድ አይቶ የወጡበት እንቅስቃሴዎች ለአትሌቲኮ ማድሪድ እጅግ ጠቃሚ ነበሩ ማለት ይቻላል። አትሌቲኮዎች ከፍ ብሎ በረው ግማሽ ፍጻሜውን ተቀላቅለዋል ማለት ነው። በሌላኛው ጨዋታ ፓሪስ ሰን ዠርመን ሊቨርፑልን 4-0 በማሸነፍ በድምር ውጤት እንደዚሁ ግማሽ ፍጻሜው ገብቷል። ነገ የሚጫወቱትን የሪያል ማድሪድና የባየር ሙኒክን አሸናፊ በግማሽ ፍጻሜው የሚገጥም ይሆናል። በጨዋታው ላይ ሁለተኛው አጋማሽን ሊቨርፑል አድጎበት የመጣበት መንገድ በጣም የሚያምርና አስደናቂ ነበረ። ዳኛው ፔናልቲ ሰጥተው መልሰው የሻሩበት ነገር ስቲል አጠራጣሪና አነጋጋሪ ሆኗል። ማካሊስተር በግልጽ ጥፋት የተሰራበት ይመስላል። ነገር ግን በቫር አይተው መጀመሪያ ፔናልቲ ሲሰጡን በቫር አይተው ሽረውታል። ይሄ ነገር አነጋግረው ምናልባት ያ ጎል ተቆጥሮ ቢሆን ኖሮ የዚህ ጨዋታ ውጤት ወይም የሊቨርፑል የማለፍ ዕድል ሊኖርበት የሚችልበት አጋጣሚ ይፈጠር ነበር። እናንተስ ምን ትላላችሁ? ጨዋታዎቹ እንዴት ተመለከታችኋቸው? አትሌቲኮ ማድሪድ ዲዘርቭ ያደርጋል ግማሽ ፍጻሜ መግባቱ ካሳየው እንቅስቃሴ አንጻር? እንደዚሁስ ሊቨርፑልስ ሁለተኛው አጋማሽ ላይ ያገኘው ፔናልቲ መከልከል ነበረበት? ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ነገ አርሰናል ከስፖርቲንግ ሊዝበን ኤምሬትስ ላይ እንደዚሁም በአሊያንዝ አሬና ባየር ሙኒክ ከሪያል ማድሪድ የሚያደርጉ ጨዋታ በጉጉት የሚጠበቅ ይሆናል። መልካም አዳር፣ ይመቻችሁ። ከጨዋታው ጅማሮ አንስቶ 30ኛው ደቂቃ ድረስ ባርሳ ፋታ እንኳን ሳይሰጥ አትሌቲኮ ማድሪድን ግራ አጋብቷል። በርካቶች ላሬሞንታዳ እውን ሆኗል፣ ባርሳ እንዳስለመደው የጨዋታውን ውጤት ገለብጧል ብለው ማሰብ በጀመሩበት ቅጽበት ታዲያ አትሌቲኮ ማድሪድ የባርሳን የኦፍሳይድ ወጥመድ ጥሰው በድንገት ከምንም ግብ አስቆጠሩ። በከፍተኛ ግለት በላሚን ያማል ውብ ፈጠራ እንዲሁም በፌራን ቶሬስ አይምሪ አጨራረስ ጅማሩን ያደረገው ይህ ጨዋታ በመጨረሻም ባርሴሎናን ከአውሮፓ ውድድር ህልሙ አስቀርቶ አትሌቲኮ ማድሪድን ይዞ ወደ ግማሽ ፍጻሜው ተጉዟል። የላሚን ያማልና ጓደኞቹ ፉከራም በአየር ላይ እንዳለ ዱቄት ተበትኗል። ባርሴሎና ለሶስተኛ ጊዜ በዲየጎ ሲሞኔ በሚሰለጥነው አትሌቲኮ ማድሪድ ከአውሮፓ ሻምፒየንስ ሊግ ውድድር ተሰናብቷል። የሌብሮን ጄምስና የኔይማርን ቪዲዮ ሲያይ ቆይቶ ለጨዋታው የደረሰው ላሚን ያማል ገና በአራተኛው ደቂቃ ግብ አስቆጥሮ ባርሳን ቀዳሚ ቢያደርግም ፌራን ቶሬስ ሌላ ግብ ቢያክልም ያ ሁሉ ግን ብሉግራናዎችን ወደ ቀጣዩ ዙር ማሳለፍ አልቻለም። የሉክማን የመጀመሪያ አጋማሽ ግብ ከረፍት መልስ የመጣቸው የኤሪክ ጋርሺያ ቀይ ካርድ ተደማምረው ያለውን ሁሉ ሳይሰስት የሰጠውን የባርሴሎና ስብስብ ቀሪውን የውድድር ጊዜ በቴሌቪዥን እንዲመለከት አስገድዶታል። አትሌቲኮ ማድሪድ ባርሴሎናን በአንድ የውድድር ዘመን 3 ጊዜ በማሸነፍ የመጀመሪያው ክለብ መሆን ባይችሉም ግማሽ ፍጻሜውን ተቀላቅሏል። በቀጣይ የአርሰናልና ስፖርቲንግ ሊዝበንን አሸናፊ ዲያጎ ሲሞኔ የሚገጥም ነው የሚሆነው። በሌላ መርሃ ግብር አንፊልድ ለሊቨርፑል ምሽግ መሆን አልቻለም። ሊቨርፑል አሁንም ግብ ሳያስቆጥር በፓሪዚያኑ ክለብ 2-0 ተሸንፎ በድምሩ 4-0 በሆነ ውጤት ከውድድሩ ተሰናብቷል። የፒኤስጂን ሁለቱንም ግቦች የወቅቱ የዓለማችን ኮከብ ተጫዋች ኦስማን ዴምቤሌ አስቆጥሯል። አሁን ሊቨርፑል በሊጉ የሻምፒየንስ ሊግ ቦታውን ለማረጋገጥ ሲጫወት አርነ ስሎትንም ስለማባረር ማሰብ መጀመሩ አይቀሬ ነው። ፓሪዛውያኑ ግን ምናልባት ለዳግም ክብር ራሳቸውን እያዘጋጁ ይመስላሉ። Boy, Barça! Boy, Barcelona! Ciao, Barcelona! Barcelona ጉዞ ዚላ በቃ በእንግሊዝ ሊቨርፑል አንፊልድ ተወልዶ አንፊልድ ተቀበረ ዛሬ በፓሪስ ሰን ዠርመን። ባርሴሎና ደግሞ ዋንዳ ሜትሮፖሊታኖ ላይ 2-1 ዲበራን ቢያሸንፍም በድምር ውጤት 3-2 ተሰናብቷል። ካምፕኑ ላይ ሙቶ ዋንዳ ሜትሮፖሊታኖ ላይ ተስካር ወጣ። አዎ